ቪክተር ዮኬሬሽ ዩናይትዶች ለስፖርቲንግ እንግዲህ የሚከፈለውን ክፍያ የሚከፍሉ ከሆነ ዩናይትድ ለመቀላቀል ፍቃደኛ እንደሆነ ተናግሯል። ብራያን ሙቤሞ የመጀመሪያ የዝውውር ጥያቄ ዩናይትድ ውድቅ ተደርጎበታል። ኢሚሊያኖ ማርቲኔዝ ሌላ ዩናይትድን ይቀላቀላል ተብሎ የሚጠበቅ ተጫዋች ነው። እንግዲህ እነዚህ ሶስት ተጫዋቾች የተመለከቱ ነገሮችን በዚህ ቪዲዮዎች እናወራለን። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳርሱ። ወደ ቪዲዮቹ እንሂድ። አሞሪም ከተቀላቀሉ ጀምሮ እንግዲህ ስሙ ከኛ ጋር ሲያዝ የነበረው ቪክተር ዮኬሬሽ እንግዲህ አሁን ላይ ዩናይትድን መቀላቀል እንደሚፈልግ እንግዲህ አሳውቋል። ዩናይትድ በስፖርቲንግ የሚደረጉትን የክፍያ የዝውውር ጉዳዮች የሚጨርስ ከሆነ ዩናይትድን ለመቀላቀል ምንም አይነት የሚያመንተው ነገር የለም። የሻምፒዮንስ ሊግ ፍላጎትም እንደሌለው ነው የተናገረው። ልክ እንደ ማቲያስ ኩኛ፣ ብራያን ምቤሞ እሱም ምንም አይነት የሻምፒዮንስ ሊግ ችግር እንደሌለበት ነው እንግዲህ አሁን ላይ እየተነገረ የሚገኘው። ይህ ተጫዋች እንግዲህ ከዚህ በፊት ከዩናይትድ ጋር ስሙ ሲያዝ ነበረ። ከዛም ሌሎች ክለቦች ፈለጉት። መሀል ላይ ሻምፒዮንስ ሊግ አለመሳተፋችን በኤሮፓ ሊጉ መሸነፋችን ተከትሎ እንግዲህ በሱ ጉዳይ ያለ ነገር ያበቃለት ያለቀለት መስሎን ነበረ። በድጋሚ እንግዲህ ከአሞሪም ጋር ተነጋግሯል የሚል ዜናዎች ወጥተው ነበር። ከዛ በኋላ እንግዲህ ራሱ አሁን ላይ እንደሚፈልግ ዩናይትድ በስፖርቲንግ ጋር ያለውን ነገር የሚጨርስ ከሆነ እሱ ለመቀላቀል ፈቃደኛ እንደሆነ ነው እንግዲህ እየተናገረ የሚገኘው። ይሄ ለእኛ ለዩናይትዶች በጣም ይበል የሚያስብል ነገር ይመስለኛል። ተጫዋቹ ፍላጎት ካለው ዋጋውም ትንሽ ነው፣ ወደ 60 ምናምን የሚጠጋ ሚሊዮን ፓውንድ ነው። ዩናይትዶች ይህንን የመክፈል ችግር አለባቸው ብዬ አላስብም። ጥያቄ ማቅረብ ነው የሚጨርሱ። የብራያን ምቤሞ ነገር ከጨረሱ በኋላ ወደዛ መሄዱ ይመስለኛል። አሞሪም አሁን ላይ የፊት መስመሮቻቸውን በጣም እያጠናከሩ ነው። እንግዲህ በ2024-25 ላይ ከኪሊያን በመቀጠል እንግዲህ እሱ ነበር ሲፎካከር የነበረው። ሳላም በዛ በኩል ነበር። እነዚህ ሶስት አጥቂዎች እንግዲህ አሪፍ ሲፎካከሩ ነበር። ከነዛ ከሶስቱ መሀል እንግዲህ አሪፍ የሚባለውን አጥቂ እንግዲህ በእኛ ቤት ልናየው የምንችልበት እድል በጣም ሰፊ ይመስለኛል። ዩናይትድ በጣም የጎል ችግር እንዳለበት እናውቃለን። አሁን ግን ከ20 በላይ የጎል ተሳትፎዎች ያሉትን የአጥቂ መስመር የፊት መስመር የአጥቂ ተጫዋቾች እንግዲህ እያስፈረም እንገኛለን። በዚህ በኩል ማቲያስ ኩኛን ጨርሰናል። በዚህ ደግሞ ብራያን ምቤሞ ለመጨረስ እየሞከረ ነው። የመጀመሪያው ጥያቄው 45 ሚሊዮን ፓውንድ ነበር ያቀረበው ዩናይትድ፣ ያን ውድቅ ተደርጎበታል። ቪላዎች ቤንፎርዶች እስከ 60 እየጠየቁ ነው የሚገኙት። ልክ እንደ ማቲያስ ኩኛም እንግዲህ 60 ከፍለን ምናልባት የመውሰድ ስላችን ወር ደግሞ ከ50 እስከ 60 ባሉ የክፍያ መንገዶች መውሰዳቸው የማይቀር ነገር ነው። ከቤንፎርድ ጋር ያለውን ድርድር ነው። ብራያን ምቤሞ ጋር በሱ ጋር የግል ጉዳዮች ችግር የሚፈጥርበት አይመስለኝም። በደሞዙም በጥቅማ ጥቅሞቹም ነገሮች ከእሱ ጋር ችግር ያለባቸው አይመስለኝም። ከቤንፎርድ ጋር ያለውን ክፍያ ከጨረሱ እንግዲህ ወደ ቪክተር ዮኬሬሽ የሚያዞር ይመስለኛል። አሁን ዩናይትድ ይበል የሚያስብለው አሪፉ ነገር ተጫዋቾቹ ከእነሱን ከመጠየቅ እነሱ ዩናይትድ ከመፈለጉ አንጻር ተጫዋቾቹም ዩናይትድ ለመቀላቀል ፈቃደኛ መሆናቸው ነገሮችን ያቀልለታል ብዬ አስባለሁ። አሁን ላይ የሚያቀርባቸው ከክለቡ ጋር የሚያደርጋቸው ድርድሮች ናቸው እንጂ እሱን ደግሞ ተጫዋቾቹም የመልቀቅ ፍላጎት ካላቸው ክለቡ የመደራደሩ ነገር እየቀነሰ ዋጋም እየቀነሰ የሚመጣ ነገር ነው። ክለቡ ማይለቀው ቢሆን ኖሮ ወይ ደግሞ ተጫዋቹ ሌላ አማራጭ ቢኖረው ነገሩ ትንሽ የሚከብድ ይመስለኛል። አሁን ቪክተር ዮኬሬሽ ዩናይትድን መቀላቀል መፈለጉ ለእኛ ትልቅ ዜና ነው እና ሌላኛው ብራያን ምቤሞ ነው። ምቤሞ የመጀመሪያውን ጥያቄ እንግዲህ ውድቅ ተደርጎብናል። በሁለተኛ ጥያቄ እንግዲህ እስከ 60 ሚሊዮን ፓውንድ ያቀርባሉ ተብሎ ይጠበቃል። ዩናይትዶች በዛ መሀል ያሉ ነገሮች ብዙ የሚያሰጉ አይመስለኝም። ቤንፎርዶች ይህን ያህል ተጫዋቹን ያለመሸጥ ፍላጎት የላቸውም። ልጁም ወደ ዩናይትድ መቀላቀል እንደሚፈልግ በግልጽ ነው የተናገረው እና የትንሽ የዋጋ ድርድር ነው የሚሆኑ። ቶሎ የመጨረስ እድል ካላችሁ ለእኛ ሞር የሚጠቅመን ይመስለኛል። ወደ ፕሪሲዝን ከመግባታችን በፊት ከሀገራት እንትን ሲመለሱና ከረፍት ሲመለሱ ቀጥታ ሙሉ ቡድኑ ሲሰባሰቡ ሁሉም የምናስፈረማቸው ተጫዋቾች እዛ ቦታ ላይ ቢገኙ እና እኩል ትሬኒንግ ቢጀምሩ ለአሞሪም ማጫወትም ለቡድኑም አሪፍ ነገር ይመስለኛል። ቶሎ ለመላመድም ቶሎ እንቅስቃሴዎችን ለማድረግ አሪፍ ነው እና የብራያን ምቤሞ ነገር ኦልሞስት ያለቀለት ነው። የተወሰነ ነገር ነው የሚደራደሩት ሜቢ በዚህ በ3-4 ቀን ውስጥ የሚያልቅ ነገር ይመስለኛል። ሁለተኛ ፕሮፖዛል ማስገባታቸውን አይቀርም። ውድቅ የሚደረግባቸው አይመስለኝም። የሁለተኛው ዋጋቸውን ትንሽ ጨመር አድርገው ወር ደግሞ ዋጋቸው ላይ ሲያስገቡ በየቆየ የሚጨመር የሆነ ያህል ፓውንድ የሚያስገቡ ከሆነ ምናልባትም ቤንፎርዶች የሚጠቀሙ ይመስለኛል። ያው ዋንጫ ከበላ ይሄን ያህል ይጨመራል። በዚህ አመት ውስጥ አይተ ነው እንደዚህ አሪፍ ነገር ካረገ ይሄን ያህል ጎሎች የሚያስቆጥር ከሆነ እንደዚህ ነው ሁሎቹ ላይ የሚካተቱ ከሆነ ቤንፎርዶች ያን ነገር የመቀበል እድል ሊኖራቸው ይችላል ብዬ አስባለሁ። ዩናይትድም ብዙ ወጪ ማውጣት ተገቢም አይደለም። ይሄን ያህል ብዙ ወጪ የሚያስወጣ ተጫዋቾችም እስካሁን ድረስ አላገኘንም። ከ70 በታች ናቸው ሶስቱም ተጫዋቾች። እንግዲህ ኦልሞስት የማቲያስ ኩኛ አልቋል በ62 እንግዲህ በዚህኛው ደግሞ ስንመጣ ቪክተር ዮኬሬሽ ወደ 65 አካባቢ ነው የተባሉ
ስፖርቲንግ ያስቀመጠው ብር ነው። ቀጥታ ያስቀመጠውን ብር እንግዲህ አከፍሉም የተወሰነ ድርድር እንደሚኖረው በጣም ግልጽ ነውና እስከ 60 ሜቢ ከዛ በኋላ ፕላስ ወይ 5ቱን ፕላስ ሊያደርጉት ይችላሉ ወይ ቀጥታም ሊከፍሉት ይችላሉ። እሱን ድርድርና ንግግር ሲጀምሩ እስካሁን ድረስ ምንም አይነት ንግግር አልጀመረም። ቪክተር ዮኬሬሽ በራሱ ነው እንግዲህ ዩናይትድን መቀላቀል እንደሚፈልግ የተነገረው። እንግዲህ ምንም አይነት ዩናይትድ ጥያቄ አላቀረበም። ጥያቄ ያቀረበው ለቤንፎርድ ነው። ቤንፎርድም ውድቅ አድርጎባቸዋል የመጀመሪያው። ስለዚህ ቀላል ይመስለኛል የሁለቱም ዝውውር። የቪክተር ዮኬሬሽንም ጥያቄ የሚያቀርቡ ከሆነ የተወሰነ ድርድር ሊኖሩ ይችላል። ያ ነገር የቀናት ጉዳይ ነው እንጂ ወራትም የሚወስድ ወር ደግሞ ዝውውሩ ተቋርጧል ምናምን አስፈል አይነት ዝውውር አይደለም። ስፖርቲንግ ልጁን እንደሚለቁት በጣም ግልጽ ነው። ቪክተር ዮኬሬሽም ፕሪሚየር ሊግ ማረፊያው ፕሪሚየር ሊግ እንደሆነ የታወቀ ነው። ፕሪሚየር ሊግ ላይ ከሚፈልጉት ቲሞች አርሰናልና ቼልሲ ከዛ ዩናይትድ ናቸው። እነዚህ 3 ቲሞች አሉ። ከነዚህ 3 ቲሞች እንግዲህ ዩናይትድ ሻምፒየንስ ሊግ ማይሳተፉ ምንም አይነት የአውሮፓ ምንም አይነት መድረክ ላይ ማይሳተፉን ዩናይትድ መርጧል። እንግዲህ ቪክተር ዮኬሬሽ ብዬ አስባለሁ። ዩናይትዶች ከዚህ በኋላ ነገሮችን ማፍጠን ነው የሚጠበቅባቸው ብዬ አስባለሁ። ሀሳቡን የመቀየር እድል እንዳይኖረው ሀሳቡን ይቀይራል ብዬም አላስብም። አሞሪም በደንብ ስለሚያውቃቸው በእሳቸው ስር ዳግም የመሰልጠን ፍላጎትም ሊሆን ይችላል። ለክለቡም የሚያደርጋቸውን የዝውውር ጥያቄዎችና የዝውውር ፍጥነቶች ስላየም ይመስለኛል ቶሎ ለመቀበል የወሰነው። ማቲያስ ኩኛን በደንብ አይታችኋል። ፕሪሚየር ሊጉ ላይ በደንብ የነገሰ ነው። ስሙም አሁን ላይ ቀበቃላል። አሪፍ የመጡ ካሉ ተጫዋቾች የገነነ ነው። ብራሂሞ ቤሞም እንደዛው እና ስለዚህ እነዚህ ሁለት ተጫዋቾችን እኛ ፍላጎት በእኛ በዩናይትድ ክለብ ውስጥ ፍላጎት ማደራቸውና እና እኛ እነሱን ለማስፈረም ስለቀላለን ቪክተር ዮኬሬሽ ያ ነገር አሪፍ የሚሆን ይመስለኛል። አሪፍ ተጫዋቾች የሚያስፈርሙለት ከሆነ ልጁ የመቀላቀል ፍላጎት እንዳለው ነው ያሳየን። ስለዚህ ሁለት ተጫዋቾች ጉዳይ ያለቀለት ይመስለኛል። ማርቲኔዝ ነው ሌላኛው የቪላው በረኛ። እንግዲህ እኛ በኦናና ምን ያህል ጎሎች እንደተቆጠሩብን የምታስታውሱት ይመስላል። በጣም ከፍተኛ ስህተቶችን ነው የሰራው። ዲሃ በዩናይትድ ቤት በቆያቸው አመታት ራሱ ያልሰራውን ስህተት ኦናና እንደዛ ሰርቷልና የበረኛ ስህተት ቀጥታ ጎል ነው፣ ዋጋ ነው የሚያስከፍላችሁ። በቃ ሽንፈት ወይ ደግሞ ነጥብ እንጥሉ ነው የሚያደርጋችሁ እና ያንን ደግሞ በኦናና ሲሄድ በጣም ተደጋጋሚ እያየን የነበረው ነገር ነው እና ዋጋ ሲያስከፍለን ነበረ። ይህንን ተጫዋች እንግዲህ ከቴናግ ጀምሮ እስከ አሞሪም ድረስ አይተነዋል። ምንም የሚለወጥ ነገር የለም። በቅርብ እንኳን በሻምፒዮንስ ሊግ ዩናይትድ ላይ ስህተት እየሰሩች ነው። በዩሮፓ ሊግ ዩናይትድ ላይ ስህተቶችን በደንብ ተመልክተንበት ነበር እና ከፕሪሚየር ሊጎቹ በአልታይ እንዲቀየር እሱ ከኦቨር ቤንች እንዲሆን እስከሚደርስ ድረስ እንግዲህ ያን ሁሉ ስህተት ሰርቶ አሞሪም በደጋፊዎች ተቃውሞ እንዳይደርስበት ብሎ ኦቨር ቤንች እያደረጉት ምናምን ነበርና ቡድን ለመቀየር ካሰብክ በረኛ በጣም ወሳኝ ነገር ነው። የፈለገ ብታገባ ጎሎች የሚቆጠሩበት ከሆነ በጣም ከባድ ነው የሚሆነው አይደል? የመሸነፍ እድል ነጥብ የመጣል እድል በጣም ሰፊ ነው። ኦናና ከዚህ በኋላ ይቀየራል፣ ከዚህ በኋላ ጨዋታውን ይቀይራል ብሎ የማሰብ እንትኑ በጣም ጠባብ ነው። በዛ ላይ ደግሞ ምንም አይነት የአውሮፓ መድረክ አለመሳተፋችን ተከትሎ የኦናና ደሞዝ መቀነሱ ማይቀር ነገር ነው። የኦናና ብቻ ሳይሆን የአብዛኛው የማንቸስተር ዩናይትድ ተጫዋቾች የአውሮፓ መድረክ ስለ ዩናይትድ ቡድኑ ስለማይሳተፍ ደሞዛቸው ይቀንሳልና ያንን ነገር አልወደደውም ኦናናም። ስለዚህ ይሄ ለእኛ በጣም አሪፍ ነገር ነው። እንኳን እንደዚሁም ደሞዝ የቀነሰብኝ ምናምን ብሎ እንዲሁም እኛ ክለባችን የማይመጥን ተጫዋች ነው ብለን የምናስብ አይነት ተጫዋች ነው ደሞዝ ምናምን ብሎ ካሰበ ዩናይትድ እሱን ለመልቀቅ በጣም ቀላል ይመስለኛል። የሳውዲ ክለቦች አሉ። ቴናግም ምናልባት ሊቨርኩሰን ይወስዱታል ተብሎ ሲጠበቅ ነበር። ግን ሊቨርኩሰኖች ቴናግን ኦናናን ስላልፈለጉ ሌላ በረኛ ማስፈረማቸው የማይቀር ነገር ነው እና እስቲ ኦናናን መጨረሻ የምንመለከት ይሆናል። ማርቲኔዝ በዚህ በኩል ቪላን ተሰናብቷል። የመጨረሻውን ጨዋታ ከኛው ከዩናይትድ ጋር ነበር ያደረገው። በቀይ ቢሰናበትም ራስመስ ላይ ፋውል ሰርቶ እንግዲህ ምናልባት ከ45 ደቂቃም በላይ ሳይጫወት ነው የመጨረሻውን ጨዋታ እንግዲህ በቀይ የተባረረው እና እዛው የተባረረበት የመጨረሻ የቪላውን ጨዋታ ያደረገበት ስታዲየም ላይ ኦልድ ትራፎርድ እንግዲህ ምናልባት ይከትማል ተብሎ ከሚታሰቡ ተጫዋቾች መሀል አንደኛው ነው። እኔ በበኩሌ አሁን ላይ ካሉት የበረኛ እጥረትና በረኛ በጣም ኳሊቲ ያስፈልገዋል። በዛ ላይ ደግሞ 32 ዓመት ነው ማርቲኔዝ። ለበረኛ 32 ዓመት እንደ ኳስ ተጫዋች ምናምን እንደ መሀል ተጫዋች እንደ አጥቂዎች እንደ ክንፎቹ እንዳታዩት እነሱ በጣም ሩጫ ይበዛባቸዋል፣ ፍጥነት ያስፈልጋቸዋል፣ ብዙ ቦታ ከቨር ያደርጋሉና በረኛ ሰው ብዙ ከቨር የሚያደርገው ነገር የለም። ሞርዶም እድሜ በጨመረ ቁጥር ልምድ እየኖረውና በሳል የሆነ ነገር እያሳየ የሚመጣ ይመስለኛል እና ቪላ ቤት በደንብ እናውቀዋለን። በአርጀንቲና በዓለም ዋንጫው ላይ በደንብ አይተነዋልና 32 ዓመት ለበረኛ በጣም አሪፍ ነው። እስከ 35 ምናምን ያገለግላል። ደከመ ምናምን የሚያስብል ነገር ምንም የለው። ብዙ እንቅስቃሴ የሚበዛበት አይነት ተጫዋች አይደለም እና ቪላዎች ከ20 እስከ 30 ይላሉ። ከ20 እስከ 30 በጣም ውድ ነው። ለምን እንደዚህ እንደተወደደ አልገባኝም። ማርቲኔዝ
ሌሎች ክለቦች ሳይቀርቡን እንግዲህ ዩናይትዶች ይህንን ጉዳይ እያጤኑበትና ከማርቲኔዝ ጋር ንግግርም ለማድረግ እየሞከሩ ይመስለኛል። በጣም አሪፍ ዝውውር ይመስለኛል። ፕሪሚየር ሊጉን የሚያውቁ ተጫዋቾችን እያስፈረሙ ነው። ሌላ ሶስተኛ ፕሪሚየር ሊጉን የሚያውቀው አሪፍ በፕሪሚየር ሊጉ አሪፍ አቋም ያለው በረኛ ነው እንግዲህ ለማስፈረም እየሞከርን ያለ ነው እና ኦናና ተሰናበተም አልሰናበትም ምናልባት አልቴ ወደ ሌላ ክለብ መሄዱ አይቀርም ኦናና እንኳን ባይሄድ እና ማርቲኔዝ በቡድናችን ማየቱ የማይቀር ነገር ይመስለኛል እና ከ20 እስከ 30 ባሉ ክፍያዎች ምናልባት ሊደራደሩ ይችላሉ። ወደ 20 ሊያስጠጉትም ይችላሉ። ከዛ በግል ጉዳዮች እንግዲህ ከማርቲኔዝ ጋር መስማማት ነው የሚቀረው። የቪክተር ኮሬሽን እና የማርቲኔዝን ነገር እስካሁን ድረስ ዩናይትዶች ይፋዊ ጥያቄ አላቀረቡም። የቤንፎርዱን ብሬኑን ቤኑ ብቻ ነው ያቀረቡት። እሱም ውድቅ ተደርጎባቸዋል። የሁለቱን ነገር ይፋዊ ጥያቄ ሲያቀርቡ ተቀባይነታቸው ቀላል ይመስለኛል። ኦልሬዲ ቪላን ተሰናብቷል። ቪላን እንደሚለቅ ከዚህ በፊት ተናግሯል። ቪላዎች ላለመልቀቅ ብዙ የሚደራደሩ አይመስለኝም እና ምናየው ይሆናል። ሁለት ሶስቱ ተጫዋቾች እንግዲህ በዩናይትድ ቤት በሚቀጥለው ዓመት የምናያቸው ይመስለኛል። ሌላም ምናልባት የምናስፈረማቸው ተጫዋቾች ሊኖሩ ይችላሉ። አዳዲስ ነገሮች ካለ እናወራበታለን። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳረሱ። አዳዲስ ነገሮች እንዲወራላችሁ የምትፈልጉትን ነገር፣ ሀሳቦች እንዲመጡ የምትፈልጉት ነገር ኮመንት ላይ አስቀምጡልን። በእነሱ ቪዲዮዎች ላይ የተወሰነ ነገር አይቼ ቪዲዮ ሰራላችኋለሁ። ይመቻችሁ። ቻው